መንግስት ወታደራዊ ሚዲያዎች በሰሜን ሩሲያ ከሚገኘው ፕሌሴንትስ የመንኮራኩር መተኮሻ ማዕከል ያርስ የተባለው አህጉር አቋራጭ ባላስቲክ ሚሳኤል እንዲሁም ሲኔባ የተባለው ባሊስቲክ ሚሳኤል ደግሞ ብሪያኒስ ከተባለችው በኒውክሌር ከምትሰራ ሰርጓጅ መርከብ ከባሬንትስ ባህር ሲተኮስ ማሳየታቸውን ቲዩ 95 ኤምኤስ የተሰኙ ረዥም ርቀት ተመላላሽ የጦር አውሮፕላኖችና ስትራቴጂክ ፈንጂዎች ከሰማይ ክሩዝ ሚሳኤሎችም መተኮሳቸውን ጭምር አመልክቷል። ይህ በአይነቱ ግዙፍ የሆነው የሩሲያ የኒውክሌር የጦር መሳሪያ ልምምድን ተከትሎ ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በሰጡት መግለጫ ላይ እንዳስታወቁት ከሆነ ከዚህ በኋላ ለምዕራቡ ዓለም የማስተላልፈው አንድ መልእክት አለኝ። ከዚህ በኋላ ትንሽ ስህተት ወደ ዓለም አቀፍ እልቂት ሊያድግ ይችላል። እርምጃዎቻችሁን በጥንቃቄ ተራመዱት ብለዋል። የሩሲያው ቀዩ ቤተ መንግስት ክሬምሊን በበኩሉ የልምምዱ ዓላማ በጥቃት ወቅት የኒውክሌር ኃይሎች ማዘዣና ቁጥጥር የተሳካ የአሰራር ህብር መኖሩን በሚገባ ለመፈተሽ ለማረጋገጥ ያለመ እንደነበር በማስታወስ ይህም መሳካቱንና ፕሬዚደንት ፑቲን የሩሲያን የኒውክሌር መሳሪያ ሩሲያ መቼም በማንም እንዳትደፈርና ዓለም አቀፋዊ ኒውክሌራዊ ኃይል ሚዛኗን እንድትጠብቅ ያረጋግጣል ብለው እንደሚያምኑ የገለጸ ሲሆን የቀድሞው የአሜሪካ ፕሬዚደንት ጆ ባይደን ዩክሬን የአሜሪካ መሳሪያዎችን ተጠቅማ ሩሲያ ውስጥ ጥቃት እንድትፈጽም ትዕዛዝ በሰጡ በሁለተኛው ቀን ፕሬዚደንት ቭላዲሚር ፑቲንም የሩሲያን የኒውክሌር አጠቃቀም መርህ ማሻሻላቸው የሚታወስ ሲሆን